አንድ ትልቅ የመስጂድ ኢማም ኸጢብ በህልማቸው ታላቁን መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተመለከቱ። ነብዩ ሰለላሁ ዐለይሂ ወሰለም በህልም ትልቅን ትእዛዝ አዘዟቸው። እከሌ የሚባለውን ጎረቤትን ታቀውል? አዎ፣ ይሄን ሰው ሂድና فأخبره أنه جاري في الجنة ጀነት ውስጥ የኔ ጎረቤት እንደሆነ ሄደህ አበስረዋል። ይህ ሰው ኢማም ናቸው፣ ኸጢብ ናቸው፣ ዳዒ ናቸው። ይህም ብስራት እሳቸው ትልቅ ኢማም ዓሊም ሆነው ሳያገኙት እንዴት እሱ ሊያገኘው ቻለ? ግራ ተጋቡ። ሚስጥር ቢኖረው ነው አሉ። ሄዱ፣ በሩ ጋር አንኳኩ። እገሌ የምትባል አንተ ነህ? አዎ፣ እኔ ማታ ረሱልን ሰለላሁ ዐለይሂ ወሰለም ተመለከቱ፣ በጀነትም ጎረቤታቸው እንደሆንክ እንዳበስርህ ላኩኝ። ምን ብትሰራ ነው? ይህም ሰው ምን አለ? እኔ ምንም ስራ የለኝም፣ ምናልባት ከጠቀም አንድን ታሪክ ላጫውት። ባለቤቴን ሳገባት ጥሩ ትዳር መሰረታለሁ ብዬ ነበር። ሳላስበው ግን ለካ እሷ የ7 ወር እርጉዝ ነበረች። የ6 የ7 ወር። ከተወሰነ ወራት በኋላ ልጅ ወለደች። በጣም ተበሳጨው። ሁለት አማራጭ ላይ ራሴን አገኘሁት። አንድ ለቤተሰቦቿ ተናግሬ ለአካባቢው ማህበረሰብ አሳውቄ አይን ላፈር ተብላ የምትወገዝ ማድረግ፣ ሁለተኛው ደግሞ የሷን ወንጀል ሰትሬላት ደብቄላት ተውባ እንድታረግ ማገዝ። ሁለት አማራጭ አለኝ። የሁለተኛውን አማራጭ ወሰድ። ለተውበት ላግዛት ነያው። ከዛም ልጁ እንደወለደችው ያስኩትና አካባቢ ወደሚገኝ ሰፈራችን መስጂድ ይዤው ወርቅ። ማንም አላየኝ። በሩ ጋር በረንዳው ጋር አስቀምጬው መስጂድ ውስጥ ገባው። መስጂድ እየተሰገደ ነው፣ አብሬ ገባው። ሰግደን እስክንወጣ ድረስ ልጁ ይጮሃል፣ በርዶታል። ሕፃን ልጅ ነው ገና። ከዛ ሲጮህ ማህበረሰቡ ወጣ። ማን ጥሎብን ሄደ? ተንጫጫ። ማን ሊወስደው ይችላል ሲባል አራ የራሳችን ልጆች ማሳደግ አቅቶናል፣ እንኳን ገና የሚጠባ ጫቅላ ይዘልን ሄድ። ምን ይደረግ? መጨረሻ አካባቢ ማህበረሰብ እየሰማ በሉ እኔ ሚስቴ አዲስ ነው ያገባዋት፣ እሷ ታሳድገዋለች፣ የማደጎ ልጅ እኔ ቤት ይሆናል ብሎ ልጁን ይዞት ወደ ቤት ተመለሰ። የአካባቢው ማህበረሰብ በምን ነው የሚያውቀው? የወደቀ ልጅ ያሳደገ ደግ ሰው ብሎ ነው የሚያውቀው። የሚስቱን አይብ ሰተረ። እቺ ትሆናለች አለው። ናም ደግነት ለራስ ነው። ኢና አሕሰንቱም አሕሰንቱም ለአንፉሲኩም ወኢና ሰእቱም ፈለሃ። መጥፎነት በራሳችን ላይ ነው። ደግን ስራ